ገብርኤል ማለት በዕብራይስጥ ቋንቋ እግዚአብሔር ኃይሌ ነው ማለት ሲሆን አንድም የእግዚአብሔር አገልጋይ አምላክ ሰው አምላክ ሆነ በማለት ቤተ ክርስቲያን የስሙን ትርጓሜ ታስተምራለች። ቅዱስ ገብርኤል ከሰባቱ ሊቃነ መላእክት አንዱ ሲሆን እግዚአብሔርን የሚወድ እውነተኛ የእግዚአብሔር አገልጋይ ባለሟል ታዛዥ እንደሆነ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ በተናገረበት ገጸ ንባብ እንረዳለን። ቅዱስ ገብርኤል የሰው ልጆችን እጅጉን የሚወድ ሩሩ መልአክ ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 26 እስከ 38 እንደተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስን እንደምትወልደው ለእናታችን ለቅድስት ድንግል ማርያም ያበሰራት አብሳሪው መልአክ ቅዱስ ገብርኤል ነው። አንድም በትንቢተ ዳንኤል ምዕራፍ 8 እና ምዕራፍ 9 ላይ እንደተገለጠው ለዳንኤል ምስጢርን በመግለጥ የእግዚአብሔርን ሐሳብ ይረዳ ዘንድ የተራዳው ቅዱስ ገብርኤል እንደሆነ ቅዱሳን መጻሕፍት ይመሰክራሉ። ልበ አምላክ ዳዊት በዚህ በመዝሙረ ዳዊት 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እንዲል ቅዱስ ገብርኤል ከእግዚአብሔር ዘንድ በመላክ የሰው ልጆችን የሚራዳ ታላቅ መልአክ ነው። ቅድስት ቤተ ክርስቲያንም በሐምሌ 19 ቅዱስ ገብርኤል ኢየሱስ ክርስቶስን አንክድም በማለታቸው ምክንያት እጅ የተጫነባቸው ቅዱስ ቂርቆስንና እናቱን ቅድስት ኢየሉጣ ከእግዚአብሔር ተልኮ ያዳነበትን ቀን ታስባለች። የቅዱስ ገብርኤል ምልጃው ጥበቃው አይለየን። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን።